ድሮ እኮ ጳጳሳትን ማየት፣ ካህናትን ማየት፣ ዲያቆናትን ማየት ብርቅ ነበር። ዛሬማ እንዲያው ግሩም እኮ ነው። እኔ አንድ ጊዜ ልንገራችሁ፣ መጀመሪያ አዲስ አበባ የመጣው ዕለት ቅድስት ማርያም አካባቢ ነው። መጀመሪያ ስመጣ ነው ከገጠር ወደ ጉባኤ ወደዚህ ስመጣ ሁለት ወጣቶች ተሰብስበው እየሄዱ ቆይ እናንተ ብለው ተፍተውብኝ ሄዱ። ምን እንዳረኳቸው ሲጀመር አያውቁኝም። ስለዚህ በመነኩሴ ተባሽቃቸዋል ማለት ነው የከተማ ሰዎች አይደል? እግዚአብሔር የቻለን ግን የተመሰገነ ይሁን። አንዳንድ ጊዜ ግን እኔ ያን ነገር ልንገራችሁ፣ ቆይ ለእናንተ ኃጢአት የፈቀደ እግዚአብሔር እኛን ብቻ የሚከለክል እግዚአብሔር አለ? እናንተ ስታበነዝሩ እንግዲህ አቡናችሁ ማትቆጡ። አሁን እኔ አያድርገውና ቆቤን ብጥል ይሄ ሌባ ሲያጭበረብረን ኑሮ ብላችሁ በድንጋይ ትደበድባላችሁ። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሩ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅስ አለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁን። ከአመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱ ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስታውሉ ልንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውን ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቱ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቱ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁ ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት